ሰላም ሰላም እንደምን አላችሁ ውድ ተማሪዎች። ይህ የዘጠነኛ ክፍል የአማርኛ ቋንቋ ትምህርት ነው። ምዕራፍ 2 የመጀመሪያው ቪዲዮ ወይም ድምፅ ወምስል 1 ግብር ይላል። ተማሪዎች እንግዲህ ዛሬ በሁለተኛው ምዕራፍ የመጀመሪያው ቪዲዮ ግብርን በተመለከተ አጠቃላይ የምዕራፉ ይዘት ይሆናል ማለት ነው። እንግዲህ ከዚህ ምዕራፍ የተለያዩ ቁም ነገሮችን ታገኛላችሁ። የዛሬውን ርዕስ ከማየታችን በፊት ግን ተማሪዎች ባለፈው ክፍለ ጊዜ ወይም በምዕራፍ 1 የተማርነውን ለማስታወስ ያክል የአረፍተ ነገር ስልቶችን ወይም የአረፍተ ነገር አይነቶችን አይተናል። እነዚህም 3 አይነት የአረፍተ ነገር አይነቶች እንዳሉ በመጽሐፋችሁ መሰረት ምንም እንኳ አራተኛ ቢኖርም ሀተታዊ አረፍተ ነገር፣ መጠይቃዊ አረፍተ ነገር እና ትእዛዛዊ አረፍተ ነገር ተብለው እንደሚከፈሉ አይተናል። በመጨረሻም እንደ ተጨማሪ ያየነው ደግሞ አጋናኝ አረፍተ ነገር ነገሮችን በግነት ወይም ቃል አጋኖ በመጠቀም የምንጠቀመው የአረፍተ ነገር አይነት መሆኑን አይተናል። መጠይቃዊ አረፍተ ነገር ደግሞ እንዲሁ በመጨረሻ የጥያቄ ምልክት በማድረግ እንጠቀማለን። ሀተታዊ ደግሞ በ4 ነጥብ እንጠቀማለን ማለት ነው። እንግዲህ እነዚህ ነገሮች በቀጥታ የአረፍተ ነገር ስልቶች ተብለው እንደሚጠሩ አይተናል። አረፍተ ነገሮች ደግሞ ነጠላና ውስብስብ አረፍተ ነገሮች፣ ስማዊ ሀረግ፣ ግሳዊ ሀረግ የመሳሰሉትን በምዕራፍ 1 አይተናል ማለት ነው። እንግዲህ በዛሬው በመጀመሪያው ቪዲዮ ምዕራፍ 2 ማለት ነው ግብር ምንድን ነው የሚለውን ነገር እንመለከታለን። እንግዲህ ግብር ምን እንደሆነ ከማየታችን በፊት የምዕራፉ ዋና ዋና ዓላማዎች ተማሪዎች እንግዲህ ከዚህ ምዕራፍ በኋላ የምትይዟቸው ዋና ዋና ሀሳቦች ምንድን ናቸው? አዳምጣችሁ ጠቃሚና እምብዛም ጠቃሚ ያልሆኑ መረጃዎችን ትለያላችሁ ማለት ነው። ሀሳባችሁን በራስ መተማመን ትገልጻላችሁ። ከጽሁፍ ውስጥ ጠቃሚ መልእክትን አንብባችሁ ትመዝናላችሁ ማለት ነው። መረጃዎችን ትተረጉማላችሁ። የፊደል አስተዳደርን ለማወቅ መዝገበ ቃላትን ትጠቀማላችሁ። እንግዲህ የአማርኛ መዝገበ ቃላት አለ፣ እሱን ትጠቀማላችሁ። አንቀጽ ትጽፋላችሁ። አንቀጽ ምን ማለት ነው እናያለን ማለት ነው። የተለያዩ የጊዜ አመልካች ግሶችን ለንግግርና ለጽህፈት ትጠቀማላችሁ። ይህ እንግዲህ በዚህ ምዕራፍ የምታገኟቸው ዋና ዋና ጭብጦች ወይም ሀሳቦች ይሆናሉ ማለት ነው። መልካም ተማሪዎች፣ ወደ መጀመሪያው ንዑስ ርዕስ ስንሄድ ክፍል 1 ማዳመጥ፣ የግብር ጠቀሜታና አጀማመር ይላል። ቅድመ ማዳመጥ ጥያቄዎች አሉ። እንግዲህ በሚከተሉት ጥያቄዎች ላይ ጥንድ ጥንድ በመሆን ተወያዩባቸው፣ የውይይታችሁንም ሀሳብ ለክፍል ጓደኞቻችሁ አቅርቡ ይላል። እንግዲህ ምንባብ ላነብላችሁ ነው፣ ታዳምጣላችሁ። ቅድመ ጥያቄ ናቸው። ግብር ምንድን ነው? ግብር መክፈል ለምን ይጠቅማል? ቀጥሎ ለቀረቡት ቃላት ተመሳሳይ ፍቺ ስጡ ይላል። ግብር፣ ማነቃቃት፣ ማገባደጃ፣ አዋጅ የሚሉ ቃላቶች እንግዲህ እዚህ ጋሉ ምንድን ናቸው? ከማዳመጥ ጋር በተያያዘ እንግዲህ የምትመልሷቸው ናቸው። የማዳመጥ ጊዜ ጥያቄዎች አሉ። ግብር መክፈል የተጀመረው መቼ ነው? ለዘመናዊ ግብር ስርዓት ብቅ ማለት በግንባር ቀደምትነት የምትጠቀሰው አገር ማናት? በኢትዮጵያ ግብር መክፈል የተጀመረው መቼ ይመስላችኋል? መቼ ይመስላችኋል ኢትዮጵያ ግብር መክፈል የተጀመረው? እንግዲህ እነዚህ ከዛ የምታገኟቸው ናቸው። አዳምጦ መረዳት ደግሞ ጥያቄዎች አሉ። እውነት የሆነውን እውነት፣ ሐሰት የሆነውን ደግሞ ሐሰት በማለት ከምንባቡ ተረድታችሁ የምትመልሱ ይሆናል ማለት ነው። አሁን እንግዲህ የማንበቢያ ጊዜያችን ነው። እኔ አነብላችኋለሁ፣ እናንተ የምታዳምጡበት ጊዜ ነው ማለት ነው። በጥንቃቄ በማዳመጥ የተጠየቁ ጥያቄዎችን ደግሞ የምትመልሱ ይሆናል ማለት ነው። ተማሪዎች መልካም ቆይታ፣ መልካም ክፍለ ጊዜ ይሁንላችሁ። ቀጥታ ወደ ምንባቡ እንሄዳለን። የግብር ጠቀሜታና አጀማመር። ግብር አንድ የኢኮኖሚ ተቋም ከመንግስት ለፈጸመው ክፍያ ቀጥተኛና ተመጣጣኝ ምላሽ ሳይጠብቅ ካገኘው ጥቅም ላይ ለመንግስት የሚከፍለው የአንድ ሀገር ነዋሪዎች ለጋራ እድገትና ልማት ሲሉ በፈቃደኝነት ለመንግስት የሚከፍሉት መዋጮ ነው። ምንም እንኳን ግብር የግዴታ መዋጮ ቢሆንም የትኛውም ሰው ግብር የሚያስከፍል ገቢ ወይም ጥቅም ካላገኘ በስተቀር እንዲከፍል አይገደድም።
ያ ማለት ግብር ለመክፈል የግዴታ ገቢ ማግኘት አለበት። ግብር ለስልጣኔ የሚከፈል ዋጋ፣ የእድገታችን የጀርባ አጥንት፣ የመንግስት ዋነኛ የፋይናንስ ምንጭ ወይም የገንዘብ ምንጭ ነው። ግብር ኢኮኖሚ ለማረጋጋት፣ ሀብት ለማከፋፈልና የግል ክፍለ ኢኮኖሚውን ለማነቃቃት የሚያገዝ ከመሆኑን ባሻገር ኢንቨስትመንት ለማበረታታት ወይም መዋለ ንዋያቸውን እንዲያፈሱ ማለት ነው፣ የገንዘብ ፍሰት ልማት ለማፋጠንና ንግድን ለማስፋፋት የሚረዳ መሳሪያ ነው። በተለይ እንደ ኢትዮጵያ ላሉ ታዳጊ ሀገራት መንግስት ለኢኮኖሚ ልማት፣ ለማህበራዊ አገልግሎት ማስፋፋት፣ ለባህል እድገት፣ ለመከላከያና ለደህንነት፣ ለፍትህ መስፈን፣ ለአካባቢ ጥበቃ፣ በአጠቃላይ ለህዝብ ኑሮ መሻሻልና ለሀገር ብልጽግና መሳካት የሚያወጣቸውን ፖሊሲዎች እንዲሁም የሚነድፋቸውን እቅዶች እውን ለማድረግ ግብር ከፍተኛ ድርሻ አለው። ምንም እንኳን ግብር መክፈል የተጀመረበትን ጊዜና ቦታ በትክክል የሚያስረዳ በጽሁፍ የተደገፈ ማስረጃ ማቅረብ አዳጋች ቢሆንም ከመንግስት መቋቋም ጋር እንደሚያያዝ የታሪክ ድርሳናት ይዘግባሉ። በጥንታውያን ግሪክ፣ ሮማ፣ ፐርሺያና ግብፅ ግብር በተለያየ አይነት መንገድ ይገበር እንደነበር ኪነ ጥበባዊ መረጃዎች ጭምር ያረጋግጣሉ። ደግሞ አለው በጥንታዊ ግሪክ፣ ሮማ፣ ፐርሺያና ግብፅ ግብር በተለያየ አይነት መንገድ ይገበር እንደነበር ኪነ ጥበባዊ መረጃዎች ጭምር ያረጋግጣሉ። በእነዚህ ጊዜያት ነዋሪዎች ከቀንድና ከጋማ ከብቶቻቸው፣ የእህል ምርቶቻቸው፣ የከበሩ ማዕድናትን እንዲሁም ልጆቻቸውን ጭምር ለገዢዎቻቸው ይገብሩ ነበር። ልጆቻቸውን ጭምር። ቀስ በቀስም የግብር አይነቱ አሰባሰቡ ከቦታ ቦታ እየተለዋወጠ መጥቷል። ከአምስተኛው እስከ 15ኛው መቶ ክፍለ ዘመን በተለይም በአውሮፓ አዳዲስ የግብር አይነቶች ተከስተዋል። የመሬት ግብር፣ በነዋሪ ላይ የሚጣል ግብር፣ ለመንገድ፣ ለድልድይና ለባህር ወደብ መገልገያ የሚከፈል ክፍያ እንዲሁም ልዩ ልዩ የአገልግሎት ክፍያዎች በዋቢነት ይጠቀሳሉ። አከፋፈሉም በገንዘብ ወይም በአይነት ሊሆን ይችላል። ከ16ኛው መቶ ክፍለ ዘመን በኋላ ዘመናዊ የግብር ስርዓት ጽንሰ ሀሳብ ብቅ ማለት ጀመረ። በዚህ በኩል እንግሊዝ ግንባር ቀደም ተጠቃሽ ናት። በ18ኛው መቶ ክፍለ ዘመን ወደ ሀገር ውስጥ በሚገቡ ዕቃዎች ላይ የሚጣል ግብር የጉምሩክ ቀረጥ ወይም የጉምሩክ ቀረጥ ማለት ነው ለዓለም አስተዋውቃለች። በ19ኛውና በ20ኛው መቶ ክፍለ ዘመን ላይ ፍትሐዊነትና የመክፈል አቅምን ከግንዛቤ ያስገባ የሚሉት የግብር መርሆች ተቀባይነት እያገኙ መጥተዋል። ተማሪዎች ግብር መክፈል የተጀመረው መቼ ነው? ምንባቡን አዳምጣቸዋል አይደለም? መቼ ተጀመረ? ለዘመናዊ ግብር ስርዓት ብቅ ማለት በግንባር ቀደምትነት የምትጠቀሰው ሀገር ማናት? አዳምጣችኋል። በኢትዮጵያ ግብር መክፈል የተጀመረው መቼ ይመስላችኋል? በኢትዮጵያ ከአክሱም ዘመነ መንግስት ጀምሮ ከ500 ዓመት ዓለም አስቀድሞ ግብር የመንግስት ዋነኛ የገቢ ምንጭ ሆኖ አገልግሏል። በ15ኛው መቶ ክፍለ ዘመን ገደማ ተጽፈው የተገኙት የአጼ ዘርዓ ያዕቆብ ድርሳናት የግብር ስርዓት በኢትዮጵያ መኖሩን አመላካች ናቸው። በዚህ ዘመን ከአርብቶ አደሮች ግብር ይሰባሰብ እንደነበር አመላካች መረጃዎች ተገኝተዋል። ግብርና፣ አደንና የዕደ ጥበብ ውጤቶች ግብር ከሚጣልባቸው ዘርፎች ውስጥ የሚካተቱ ናቸው። መረጃዎች እንደሚጠቁሙት እስከ 19ኛው መቶ ክፍለ ዘመን መገባደጃ ድረስ ግብር በአይነትና በገንዘብ መልክ ይሰበሰብ ነበር። በአይነት ይከፈል የነበረው ግብር አሞሌ ጨው፣ ቅቤ፣ ጥራጥሬ፣ እህልና የቀንድና የጋማ ከብት፣ የከበሩ ማዕድናት፣ ነፃ ጉልበት ወዘተ ያካትታል። ዘመናዊ የግብር ስርዓት የተጀመረው በአጼ ዘመነ መንግስት ነው። በ1903 እንደ አውሮፓውያን አቆጣጠር
አርሶ አደሩ ካመረተው ምርት 1/10ኛውን ብቻ እንዲከፍል የሚደነግግ ሕግ ወጥቷል። በዓመቱ በጉልበት መልክ ይከፈል የነበረው ግብር እንዲቀር ተደርጓል። በአፄ ኃይለ ሥላሴ ዘመነ መንግስትም በርካታ የግብር ማሻሻያዎች ተወስደዋል። በ1942 እንደ ኤሮፓውያን አቆጣጠር ስለ መሬት ግብር በነጋሪት ጋዜጣ ታትሞ የወጣ የመጀመሪያው የሀገሪቱ የግብር አዋጅ ነው። በመቀጠልም ስለ ቴምብር ቀረጥ የወጣ አዋጅ 1943 እንደ ኤሮፓውያን አቆጣጠር ከስራዎች ሁሉ ግብር እንደሚከፈል የሚወስን አዋጅ በ1944 እንደ ኤሮፓውያን አቆጣጠር ወጥተው ስራ ላይ ውለዋል። በአሁኑ ጊዜ መንግስት የተለያዩ የገቢ አይነቶች ግብር ይሰበስባል። ምንጭ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን 2002 ዓ.ም። ተማሪዎች እንግዲህ ማዳመጥ ወይም አዳምጦ መረዳት ይህን ይመስላል። የግብር ጠቀሜታና አጀማመር ይላል። እንዳዳመጣችሁ በጥሞና ተስፋ አደርጋለሁ። እስኪ አሁን ደግሞ ወደ ጥያቄዎቹ ምን ያክል አዳምጣችኋል? ጥያቄዎችን እናያለን። መልካም ጊዜ። ተማሪዎች ግብር ምንድን ነው? ግብር ለአንድ ሀገር እድገት፣ ስልጣኔ የሚከፈል ዋጋ ነው የሚል አዳምጣችኋል አይደል? ግብር መክፈል ለምን ይጠቅማል? እንግዲህ ኢንቨስትመንት፣ ለጋራ ልማት የሚሉ መረጃዎችን አዳምጣችኋል። ብዙ ጠቀሜታዎች አሉት። ግብር ቀጥሎ ለቀረቡት ቃላት ተመሳሳይ ፍቺ ስጡ። የአገልግሎት ክፍያ ብትሉት ግብር ተስማሚ ቃላቱ ነው። ማነቃቃት፣ ማበረታታት፣ መገባደጃ፣ ወደ መጨረሻ እንደማለት ነው። መገባደጃ ማለት አዋጅ በይፋ የሚነገር የሚለፈፍ የተጻፈ ወይም በቃል የሚነገር አዋጅ ይባላል። የማዳመጥ ጥያቄዎች እንግዲህ እነዚህን ይመስላሉ። ግብር መክፈል የተጀመረው መቼ ነው ይላል። በዚህ ጊዜ ባይባልም በጥንታዊ ግሪክ እነ ፐርሺያ በዛ እንደተጀመረ የእደ ጥበባዊ ማስረጃዎች ያሳያሉ ነው የሚለው። እንግዲህ ለዘመናዊ ግብር ስርዓት ብቅ ማለት ግንባር ቀደምት የምትጠቀሰው ሀገር ማናት? እንግዲህ ምንባቡ ላይ አዳምጣችሁታል አይደለም? በዚህ እንግዲህ ግንባር ቀደም ተጠቃሽ የምትሆነው እንግሊዝ እንደሆነች በማዳመጥ ላይ አይታችሁታል። አዳምጦ መረዳት ጥያቄዎች አሉ። ከዚህ በታች ለቀረቡ ጥያቄዎች ባዳመጣችሁ ምንባብ መሰረት ትክክል ለሆኑት እውነት፣ ስህተት ለሆኑት ደግሞ ሐሰት በማለት በጽሁፍ መልሱ ይላል። አንድ ላይ እናያለን ማለት ነው ተማሪዎች። ጥያቄ ቁጥር 1 ግብር በውዴታ እና በግዴታ ለመንግስት የሚከፈል መዋጮ ነው። እውነት ነው። ያው በግዴታም ነው ወደንም ነው። ወደን ሲሆን ያው ለሀገር የሚከፈል ዋጋ ስለሆነ ከዛ ባሻገር ደግሞ ግዴታም ይኖረዋል ማለት ነው። ስለዚህ እውነታው እሱ ነው። የታዳጊ ሀገር ዜጎች ግብር መክፈል አይጠበቅባቸውም። እውነት ወይስ ሐሰት? በምንባቡ መሰረት የትኛውም ሀገር ግብር ይከፍላል። ስለዚህ ታዳጊም ያላደጉም በግብር ጉዳይ ተመሳሳይ ነው። ስለዚህ ሐሰት ይሆናል። እንደዛ የሚል ምንባቡ ላይ ስላላዳመጣችሁ ግብር እንግዲህ መክፈል ከመንግስት መቋቋም ጋር እንደተጀመረ ይታመናል። እውነት ነው። ያው መንግስት ሲመሰረት እንግዲህ ግብርም አብሮ እንደተመሰረተ ያሳያል። በኢትዮጵያ ዘመናዊ የግብር ስርዓት የተጀመረው በአፄ ኃይለ ሥላሴ ዘመነ መንግስት ይላል። ትክክል አይደለም እንደ መረጃው። እንግዲህ ሌሎቹን እናንተ ትሰሯቸዋላችሁ፣ ትጨርሱታላችሁ ማለት ነው። ሌላው እንግዲህ ምርጫውን መሰረት በማድረግ መልሱ ይላል። ግብር መክፈል ለአንድ ሀገር ጠቀሜታው ምንድን ነው? በምንባቡ መሰረት ኢንቨስትመንትን ያበረታታል፣ ማህበራዊ አገልግሎትን ለማስፋፋት ያስችላል፣ የህዝቡን ኑሮ ለማሻሻል ያስችላል። ሁሉም መልስ ናቸው። ሁሉም መልስ ናቸው ካላችሁ በትክክል መልሳችኋል። ጥያቄ ቁጥር 2 በጥንታውያን ግሪክ፣ ሮማ፣ ፐርሺያ፣ ግብፅ ይከፈሉ ከነበሩት የግብር አይነቶች ውስጥ የማይካተተው የትኛው ነው? ሀ ጥንታዊ ሳንቲሞች፣ ሐመሯ የጋማ ለ የከበሩ ማዕድናት፣
ሐመርሃ የጋማ ከብቶች፣ መ ልጆቻቸው የከበሩ ማዕድናት ይከፈላሉ እንደ ግብር ልጆቻቸውንም ጭምር የጋማ ከብት የከበሩ ማዕድናት። ጥንታዊ ሳንቲሞች ግን በምንባቡ መሰረት አልተገለጹም ማለት ነው። ስለዚህ መልስ አይሆንም ማለት ነው። ይሄ እንቀጥላለን። ጥያቄ ቁጥር 3 በኢትዮጵያ የቀደሙ ጥንታዊ ዘመናት ግብር መክፈል እንደተጀመረ በማስረጃነት የሚቀርበው ምንድን ነው? ጥንታዊ የድንጋይ ላይ ጽሑፎች፣ የአጼ ዘርዓ ያዕቆብ የታሪክ ድርሳናት፣ ሐመርሃ የዋሻ ላይ ስዕሎች፣ በነጋሪት ጋዜጣ ላይ ታተመ የወጡ አዋጆች። እንግዲህ በምንባቡ መሰረት በኢትዮጵያ በቀደሙ ጥንታዊ ዘመናት ግብር መክፈል እንደተጀመረ በማስረጃነት የሚቀርበው ምንድን ነው? ስለዚህ እነዚህን እንግዲህ ምንባቡ ላይ አዳምጣቸዋል። መልሱ የሚሆነው እንግዲህ የአጼ ዘርዓ ያዕቆብ የታሪክ ድርሳናት፣ ጥንታዊ የድንጋይ ላይ ጽሑፎች፣ የዋሻ ላይ ስዕሎች፣ በነጋሪት ይሄ የአጼ ዘርዓ ያዕቆብ የታሪክ ድርሳናት ናቸው ምንባቡ ላይ እንደሚያሳየው ማለት ነው። ተማሪዎች ይህንን በቀጥታ ከማዳመጥ ላይ የምታገኙት ነው ማለት ነው። አራተኛ ጥያቄ ቁጥር 4 3 ይላል። በነገራችን ላይ ይህን እንግዲህ በደንብ ልታስተውሉት ይገባል። ስለተደጋገመ ነው። 3 4 ነው የሚለው 5 ነው መሆን ያለበት። የቁጥር ስህተት አለበት። ያው እንግዲህ መጽሐፉ ሲታተሙ የራሳቸው ስህተት አላቸው። ስለዚህ 3ኛ በአጼ ምኒልክ ዘመነ መንግስት አርሶ አደሩ ከአመረተው ምርት ግብር የሚከፍለው ምን ያህሉን ነው? ምን ያህሉን ነበር? ምንባቡ ላይ እንደሰማችሁት በአጼ ምኒልክ ዘመነ መንግስት 1/10ኛውን ይከፍል ነበር ካላችሁ በትክክል መልሳችኋል ማለት ነው። እንግዲህ ሌሎቹን በደንብ እናንተ ልጽፏቸው ትችላላችሁ ወይም ልታዩ ትችላላችሁ ማለት ነው። ማስታወሻ ከያዛችሁ ወደ ቀጣዩ እንሄዳለን። እዚህ ጋር ያሉትን ጥያቄዎች አንድ ላይ እናያለን። ባዳመጣችሁት ምንባብ መሰረት ለርዕሱ ጠቃሚና እምብዛም ጠቃሚ ያልሆኑ ሀሳቦችን በመለየት ቀጥሎ በቀረበው ሰንጠረዥ ላይ አስፍሩ ይላል። እዚህ ጋር ምንድን ነው ምንባቡ ላይ ያለው እየተጠቀሰው ማለት ነው? የግብር ጠቀሜታና አጀማመር። የግብር ጠቀሜታው ምንድን ነው? አጀማመሩት ምን ይመስላል? ስለዚህ አጀማመሩ መቼ ነው የተጀመረው? በአክሱም ዘመነ መንግስት ጀምሮ መረጃዎች ያሳያሉ። በተለይ አጼ ዘርዓ ያዕቆብ ድርሳናት ይላል አይደለ? ግን ምን አይነት ግብር ይከፈል ነበር የሚለው እምብዛም ጠቃሚ ያልሆኑ ሀሳቦች ናቸው ልትሉ ትችላላችሁ። ይሄ የግል አስተያየት ነው። በነገራችን ላይ እናንተ የራሳችሁን ነገር ነው የምጽፉት። ለምሳሌ አሞሌ ጨው እንዲህ የመሳሰሉ ነገሮች ያለው ጠቃሚ ያልሆኑ። የግብር ጥቅም ደግሞ ለሀገር ምን ጥቅም አለው? ጠቃሚ የሆኑ ሀሳቦች ለምሳሌ ለኢንቨስትመንት፣ ለጋራ ልማት እንዲህ የመሳሰሉ ደግሞ በጣም ጠቃሚ ሀሳቦች ናቸው ማለት ነው። ምክንያቱም የግብር ጠቀሜታ ስለሚል ማለት ነው። እንዲህ እያላችሁ ልትሞሉ ትችላላችሁ። ክፍል 2 መናገር ግብርን በሚመለከት ከመገናኛ ብዙሃን ራዲዮ፣ ቴሌቪዥን ወዘተ ወይም ከተለያዩ ጽሁፎች ያነበባችሁትን መረጃ መነሻ በማድረግ ለክፍል ጓደኞቻችሁ በቃላዊ ዘገባ አቅርቡ ይላል። ግብርን በሚመለከት ከገቢዎች ቢሮ መረጃዎችን በመሰብሰብ ለክፍል ጓደኞቻችሁ ቃላዊ ዘገባን አቅርቡ ይላል። እንግዲህ እድሉ ካላችሁ ልታቀርቡ ትችላላችሁ። በቀጣይ የክርክር ዝግጅት እና አቀራረብ መመሪያ የሚለውን እናያለን ማለት ነው። እንግዲህ ይህኛው ጥያቄ በቀጥታ እናንተ መናገር እንዲችሉ ማብራራት እንዲችሉ የሚያደርግ ነውና ቃላዊ ዘገባ ምንድን ነው? ከዛ በፊት ምንድን ነው ቃላዊ ዘገባ ለእናንተ? መልካም ተማሪዎች፣ ቃላዊ ዘገባ ምንድን ነው? ዘገባ ከኢልብ ወለድ ጽሁፎች አንዱ ነው። በመጀመሪያ ቃላዊ ዘገባ ኢልብ ወለድ ነው። ኢልብ ወለድ ነው። እውነትን መሰረት ያደረገው ያየነውን እውነትን መሰረት ያደረገ ምንድን ነው? ወይም ሀቅን መሰረት ያደረገ ቅንብር ነው።
ነበር ነው። መልካም። ስለዚህ የልብ ወለድ እውነትን መሰረት አድርጎ የሚቀናበር እንጂ ፈጠራ አይደለም ማለት ነው። ስለዚህ ምንድነው ዘገባ ስለ አደጋ ሊሆን ይችላል፣ ስላጋጠማችሁ ነገር በቀጥታ ለሰዎች የምታስረዱት ነው። እሱ ዘገባ ይባላል ማለት ነው። ለምሳሌ ቴሌቪዥን ተመልክታችኋል ወይም ራዲዮ አድምጣችኋል። ዘጋቢያችን እንትና እንደገለጸው ቦታው ላይ ተገኝቶ አንድ ሰው በቃል ሊነግረን ይችላል ማለት ነው። ስለዚህ ዘጋቢዎቻችን ከየቦታው ለአንድ ቴሌቪዥን ጣቢያ ወይም ራዲዮ ክፍል ሊያደርሱ ይችላሉ ማለት ነው። ለምሳሌ አንድ የውጭ ሀገር መንግስት ወይም ደግሞ መሪ በቀጥታ በኢትዮጵያ መንግስት በኩል አቀባበል ሲደረግለት ዘገባ ሊሰራ ይችላል። ስለዚህ ለምሳሌ የኢትዮጵያ ቴሌቪዥን አንዱ ጋዜጠኛ ሄዶ በቀጥታ ከዛ ስርጭቱ ሊያስተላልፍ ይችላል ማለት ነው። ሊዘግብ ይችላል ያየውን የሰማውን ነገር በቃል ወይም ደግሞ እንደተመቸው በጽሁፍም ሊያቀርብ ይችላል። ግን ሞር የምናየው ነገር በቃል ሊሆን ይችላል ማለት ነው። እንደ ሁኔታው ልዩ ልዩ ምክንያቶች ይኖሩታል ማለት ነው። ዘገባ እንዳስፈላጊነቱ እንግዲህ በቃል ወይም በጽሁፍ ሊቀርብ ይችላል። እንዳስፈላጊነቱ ከሁለቱ የአቀራረብ መንገዶች ውስጥ አንዱን ለመምረጥ የሚያስገድደን ምን አለ ማለት ነው። ሁኔታዎች ውስጥ ዋነኛው የዘገባው አይነት ባህሪ፣ ዘገባው የሚቀርብበት ምክንያት፣ ለምንድን ነው የሚቀርበው የራሱ ምክንያት ይኖረዋል ማለት ነው። ዘገባው የሚቀርብላቸው ሰዎች ማንነት፣ እሱም ወሳኝ ነው። ማንነት እነማን ናቸው? አድማጮቻችን፣ ተደራሲያን እነማን ናቸው? አብዛኛውን ጊዜ ዘገባ በጽሁፍ ይቀርባል። ግን ደግሞ ያየነውን ነገር በቃል የሚያስገድደን ከሆነ በቃል ልንናገር እንችላለን ማለት ነው። ለምሳሌ እናንተ ጉዞ ቢኖራችሁ ስለ ጉዞአችሁ ሲያቀርቡልን ብትባሉ ከዚህ በመኪና ሂደን እንዲህ ቦታ ገባን፣ ከዛ ይህንን አየን ብላችሁ ልዘግቡ ትችላላችሁ ማለት ነው። በቀጥታ መረጃውን እንሰጣለን። ቃላዊ ዘገባ አንድን ክንውን ሂደት በሚመለከት በጽሁፍ ሳይሆን ድርጊቱን ወይም ሁኔታውን በሚመለከት ይቀርባል። ሁለተኛ አጠቃላይ የአንድን ክንውን ሂደት መግለጽ ላይ ያተኩራል ማለት ነው። አንድ ድርጊት የተፈጸመ ድርጊት ይኖራል። እሱን በቅደም ተከተል እንደ አመጣጡ በቀጥታ ልናሳውቅ እንችላለን ማለት ነው። ስለዚህ ቃላዊ ዘገባ አቅርቡ ይላል እና ግብርን በሚመለከት ከመገናኛ ብዙሃን ከራዲዮ፣ ቴሌቪዥን ወዘተ ወይም በተለያዩ ጽሁፎች ያነበባችሁትን መረጃ መነሻ በማድረግ ለክፍል ጓደኞቻችሁ ቃላዊ ዘገባ አቅርቡ ይላል እና እንግዲህ ቃላዊ ዘገባ ምንድን ነው ብላችሁ ጥያቄ እንዳይፈጥርባችሁ ይህንን ይመስላል ማለት ነው። ስለዚህ ዘገባ በየጊዜው የምንሰማው ነው፣ በየጊዜው የምናየው ነገር ነው። ስለዚህ እሱን በደንብ በአስተውሎት እንድታዩት ነው ይህንን ምነግራችሁ። በቀጥታ ወደ ቀጣዩ ንዑስ ርዕስ ስናመራ የክርክር ዝግጅትና አቀራረብ መመሪያ። እዚህ ጋር ርዕሱን እንጻፈው። የክርክር ዝግጅት እና አቀራረብ መመሪያ። ይህን እንግዲህ አዲስ ነገር አይደለምና እናንተ እንግዲህ በቀደመው የክፍል ደረጃ ወይም 7ኛ ወይም 8ኛ ክፍል ተምራችሁት አልፋችኋል ማለት ነው። እንግዲህ ብዙ አዲስ ነገር አይደለም ለእናንተ። ክርክር እንዴት እናዘጋጃለን? በክፍል ውስጥ ሊሆን ይችላል ወይም ደግሞ አጠቃላይ ክርክር ስናየው ትምህርት ቤት ውስጥ ብቻ ስለማይሆን ክርክር በሁለት ቡድኖች መካከል ወይም በሁለት ወገኖች መካከል ወይም በሁለት ሰዎች መካከል ወይም በሁለት ቡድን መካከል የሚደረግ ሀሳብን በሀሳብ የማሸነፍ ሂደት ነው ማለት ነው። ስለዚህ ክርክር በአንድ ርዕሰ ጉዳይ ላይ ሁለት ተቃራኒ አመለካከት ባላቸው ሰዎች ወይም ቡድኖች መካከል ለማሸነፍ ተናግሮ ለማሳመን የሚካሄድ ስርዓታዊ ሙግት ነው። ስለዚህ ጠቅለል ስናደርገው ክርክር ምንድን ነው ማለት ነው? ስርዓታዊ ሙግት፣ በስርዓት ነው እንጂ በዘፈቀደ አይሆንም። ሙግት ሙግት
ስርዓታዊ ሙግት ነው ማለት ነው። ስለዚህ ስርዓታዊ ሙግቱ በምንድን ነው ማለት ነው? ለማሳመን ሊሆን ይችላል ማለት ነው። ለማሸነፍ ወይም ደግሞ ለማሸነፍ ሊሆን ይችላል ማለት ነው። ስለዚህ በሁለት ተቃራኒ በሆኑ ሰዎች መካከል ተቃራኒ ያው ሰዎቹ አይደሉም ተቃራኒ የሚሆኑት፣ ሀሳቡ ነው። ተቃራኒ ሀሳብ ባላቸው ሰዎች መካከል የሚደረግ ነው ማለት ነው። የሀሳብ ፍልሚያ ነው ማለት ነው። በሌላ አነጋገር ለክርክሩም ሁለቱ ተቃራኒ እይታ ያላቸው ወገኖች በቂ ዝግጅት ማድረግና የክርክር አቀራረብ ስልትን ማወቅ መከተል ይኖርባቸዋል። ተከራካሪ ወገኖች በክርክር የቅድመ ዝግጅት ወቅት ማከናወን ከሚገቧቸው ነገሮች ውስጥ ስለዚህ ቅድመ ዝግጅት ወይም የክርክር ዝግጅት በሁለት ከፍለን እንየው። አንደኛ ዝግጅት የክርክር ለማለት ነው። የክርክር ዝግጅት ምን ይመስላል? አንደኛ ወይም በመጀመሪያ ደረጃ ላይ ብናስቀምጥ አንደኛ ምንድን ነው የሚጠበቅባቸው ተከራካሪ ኃይላት፣ እሱን ነገር በደንብ ማስተዋል ይጠበቅባቸዋል ማለት ነው። ስለዚህ የመጀመሪያው ወይም ተራ ቁጥር 1 ላይ የምናስቀምጠው በክርክር ሂደቱ በመሆኑም የመጀመሪያው ምንድን ነው የሚሆነው? ርዕስ መምረጥ። ርዕስ ወይም ችን እዚህ ጋር ስለማይነበብ ርዕስ መምረጥ ወይም ርዕሶች ሊሆኑ ይችላሉ። ምናልባት አንድ ርዕሰ ጉዳይ ብቻ ላይሆን ይችላል የሚመረጠውና ለምሳሌ አንዱ ክርክራችሁ ምን ሊሆን ይችላል? በትምህርት ቤት ውስጥ ዩኒፎርም መልበስ ተገቢ ነው ወይስ አይደለም? በስራ ቦታ ላይ የደንብ ልብሶችን መልበስ ግዴታ መሆን አለበት ወይስ የለበትም? ርዕስ ነው ይሄ። ስለዚህ ይሄንን አንዱ የክርክር ርዕሳችን ሊሆን ይችላል። በርዕሱ ዙሪያ መረጃ በርዕሱ ዙሪያ ምን ልናደርግ እንችላለን? በቀጥታ ምንድን ነው የምናደርገው? መረጃ ማሰባሰብ መረጃ ማሰባሰብ የመጀመሪያው ስራችን ይሆናል ማለት ነው። ወይም ሁለተኛው ስራችን ሊሆን ይችላል። ከተሰበሰቡት መረጃ ውስጥ ለክርክሩ ጠቃሚ የሆኑትን መምረጥ። ሶስተኛ ለክርክሩ ጠቃሚ የሆኑትን መረጃዎች ምን ማለት ነው የሚጠበቅ? መለየት አንዱ ሂደት ይሆናል ማለት ነው። በቅደም ተከተል ማስቀመጥ። ቅደም ተከተል ያው ክርክር ይኖረናል። ይህንን ጠቃሚ የሆኑትን ከመረጥን በኋላ በቅደም ተከተል እናስቀምጣለን። በቅደም ተከተል አራተኛ በቅደም ተከተል ማስቀመጥ ይሄ በጣም ወሳኝ ነው ማለት ነው። እዚችኛዋ ጋር ልታጠፉ ትችላላችሁ። ይቺ ም ለማለት ነው። የመጨረሻ ወይም አምስተኛው የምንለው ልምምድ ማድረግ። ልምምድ ማድረግ እነዚህ ምንድን ናቸው? እንግዲህ የክርክር ዝግጅቶች ናቸው ማለት ነው። ርዕሳችንን እንመርጣለን፣ መረጃ እናሰባስባለን፣ ለክርክሩ ጠቃሚ የሆኑት መረጃዎች ደግሞ እንለያለን። መረጃውን በብዙ ነው የምንሰበስበው አይደል? ግን በጣም ለእኛ የሚጠቅመን የትኛው ነው ብለን መረጃዎች እንደገና እንለያለን ማለት ነው። ከዛ በቅደም ተከተል ማስቀመጥ፣ በመጨረሻም ልምምድ እናደርጋለን። ምክንያቱም
ክርክር በምታደርጉበት ጊዜ ያንን ርዕስ ይዛችሁ ተቀናቃኛችሁ ምን አይነት መረጃ እንደሚያመጣ አንዳንዴ ምን ይባላል፣ ድንጋይ ዳቦ ነው ብሎ ማሸነፍ ይቻላል። ድንጋይ ዳቦ ሊሆን አይችልም፣ ግን ደግሞ የምናመጣቸው መረጃዎች ያን ያክል ሚዛን የሚደፉ ናቸው ለማለት ነው። ስለዚህ ይሄ በደንብ መለማመድ፣ ይሄ ዝግጅት ነው። ከተዘጋጀን በኋላ ደግሞ አቀራረብ ወይም ደግሞ ማቅረብ ላይ አቀራረብ ላይ ራሱን የቻለ መመሪያ አለው ማለት ነው። ስለዚህ አቀራረብ መመሪያን ስንከተል እንዴት አድርገን ነው ለታዳሚያን ልናቀርብ የምንችለው? እስኪ እንመልከት። ሁለተኛ ተራ ቁጥር ወይም ለዚህ ጋር የክርክር አቀራረብ የክርክር አቀራረብ እነዚህ በደንብ አስተውሏቸው ተማሪዎች። ስለዚህ የመጀመሪያው ምን ይሆናል ማለት ነው? ርዕስ ማስተዋወቅ። ርዕስ ማስተዋወቅ ለማን? ለታዳሚያን ርዕሳችንን እናስተዋውቃለን። ከዛ ደግሞ የክርክር ርዕስ ለአድማጭ ማስተዋወቅ ይኖራል። በልበ ሙሉነት የመከራከሪያ ሀሳቦችን በመረጃ በማስደገፍ በቅደም ተከተል ማቅረብ። ሁለተኛው ሀሳብን በመረጃ በቅደም ተከተል ማቅረብ። ለምሳሌ የደንብ ልብስ አስፈላጊ ነው አይደለም ብለን ስንከራከር ከምን አንጻር ነው? መረጃችን ምንድን ነው? የደንብ ልብስ ለብሶ የተጎዳው ነገር ምን አለ? ስለዚህ መረጃ ያስፈልጋል ማለት ነው። እንዲሁ ያስፈልጋል አያስፈልግም ብለን አይደለም የምንከራከረው። ስለዚህ እሱን በደንብ ማየት ያስፈልጋል። በሶስተኛ ደረጃ እሱን ካስቀመጥን በኋላ ሀሳብን በተገቢው አካል እንቅስቃሴ ማቅረብ። በተገቢው አካላዊ እንቅስቃሴ ማቅረብ። ይሄ በጣም ወሳኙ ነገር ነው ማለት ነው። በነገራችን ላይ ተማሪዎች ክርክር በምታቀርቡበት ጊዜ አካላዊ እንቅስቃሴያችሁ በጣም መወራጨት ወይም አላስፈላጊ ምልክቶችን ማሳየት የለም። ስርዓት ባለው መንገድ ማቅረብ ይኖርብናል ማለት ነው። ሌላው በተቃዋሚ የሚነሱ ሀሳቦችን በትክክል መመዝገብና የመቃወሚያ ሀሳብ ማዘጋጀት። ስለዚህ የመቃወሚያ ሀሳብ ማዘጋጀት ለተቃራኒ ማለት ነው። የሚጠይቁን ጥያቄ ይኖራል። ይህንን በምን መንገድ አይታችሁታል የሚል ነገር ሊደርሰን ይችላል። እሱ ማስታወሻ እንይዛለን፣ የኛ አለ። በተጨማሪ ደግሞ እነሱ ለምሳሌ እናንተ ያልተዘጋጃችሁበት ርዕስ ሊጠይቋችሁ ይችላሉ። ስለዚህ እሱን መመዝገብና የጥሞና ጊዜ ወስዶ ለዛ ሀሳብ መስጠት። ለክርክሩ የተሰጠን ጊዜ በአግባቡ መጠቀም። ጊዜ አምስተኛ ጊዜ ነው። የጊዜ አጠቃቀም በጣም ወሳኝ ነው ማለት ነው። ሲጨርሱም በምስጋና ማጠቃለል፣ በጸጋ መቀበል፣ ምስጋና እና በምስጋና ማጠቃለል፣ ይሄ በጣም ወሳኝ ነው ማለት ነው። በነገራችን ላይ እዚህ ጋር ያልተገለጸው ነገር ዳኛ ይኖረዋል። ዳኞች ይኖሩታል ክርክር ላይ። ስለዚህ በክርክር ሂደት ውስጥ ምንድን ነው የሚኖረው ማለት ነው? ዳኛ ይኖራል። እዚህ ጋር ምናልባት በደንብ ስላልተብራራ ነው። ስለዚህ በምትከራከሩበት ጊዜ ዳኞች የራሳቸው ውሳኔ ይኖራቸው። የሰዓት አጠቃቀም፣ የሀሳብ ቅደም ተከተል። ለምሳሌ ከአንድ ወገን ብቻ የሚበዛ ከሆነ ስለዚህ ዳኞች የክርክር ዳኞች የራሳቸው ሚና ይኖራቸዋል ማለት ነው። ከሰዓት ጀምሮ ከጨረስን ለምሳሌ ለእያንዳንዳችን ለምሳሌ እናንተ ሶስቱ ናችሁ ክርክር ብታቀርቡ ከዛኛው ወገን እያንዳንዱ ደግሞ ሁለት ደቂቃ የመጀመሪያ ቢኖራቸው ያንን ከጨረስን በኋላ ደግሞ ከሁለቱም ወገን የመጣውን ሀሳብ
ለመቃወም የሚሰጥ ደቂቃ አለና በዳኞች የሚወሰን ይሆናል ማለት ነው። እንግዲህ ይሄ ክርክርን በሚመለከት ያየነው ነጥብ ነው። ተማሪዎች እንግዲህ በጥሞና ይህንን ሀሳብ እንደምትተገብሩት ተስፋ አረጋለሁ። እንግዲህ ክርክር ማዘጋጀት ትችላላችሁ። ክላስ ውስጥ በክፍል ውስጥ ክርክር ልታዘጋጁ ትችላላችሁ። ወይም ደግሞ አከራካሪ ሀሳቦችን በማመንጨት እንዲሁ በቡድን ወይም አንዳንድ በመሆን ብዙ ጊዜ እንከራከራለን። በነገራችን ላይ ክርክር ሁለት አይነት ክርክር አለ። ሰው ከራሱ ጋር ሁለት ሶስት አይነት ሰው ከራሱ ጋር ይከራከራል። ኖ ምን ነካኝ፣ እንዲህ ማድረግ ነበረብኝ። ሌላው የአእምሮአችን ክፍል ደግሞ ኖ ትክክል ነኝ። ከዚህ አንጻር እንከራከራለን። በየቀኑ የሰው ልጅ ክርክር አለበት ከራሱ ጋር፣ ከአካባቢው ጋር፣ ከአምላኩ ጋር። ስለዚህ ክርክር ሁልጊዜም ይኖራል ማለት ነው። እንግዲህ ቀጣይ ምንባብ የምናይ ይሆናል ማለት ነው። ዝግጁ ናቸው ተማሪዎች ምንባቡን ለማየት? መልካም። ክፍል 3 ንባብ ግብርና አይነቶቹ ይላል። እንግዲህ ቅድመ ንባብ ጥያቄዎች ይኖሩናል። ግብርና አይነቶቹ ከሚሉት ከዚህ በታች በቀረቡት የቅድመ ንባብ ጥያቄዎች ላይ በቡድን በመሆን ከተወያያችሁ በኋላ መልሳችሁን ለክፍል ጓደኞቻችሁ ተናገሩ ነው የሚለው። ከማንበባችሁ በፊት እስኪ እነዚህን ጥያቄዎች የአንድ ሀገር ዜጎች ግብር የሚከፍሉት ለምን ይመስላችኋል? እንግዲህ ማዳመጥ ላይ አይተናል። ተያያዥ ሀሳቦች ናቸው። በእርግጥ ነጋዴዎች ግብር ባይከፍሉ ምን የሚገጥማቸው ይመስላችኋል? የምታውቋቸው የግብር አይነቶችን ዘርዝሩ። ምን አይነት ግብር ታውቃላችሁ? ስለዚህ እንግዲህ ምንባቡን እንጀምራለን ማለት ነው። ማስታወሻ እየያዛችሁ ትሄዳላችሁ። ግብር የግዴታ መዋጮ ነው። መንግስታዊ ገቢን የማመንጨት ህጋዊ ስልጣን ለረጅም ዘመናት ሲወረድ የመጣ ከመሆኑ ጋር በተያያዘ ምክንያት ግብርን መክፈል ከውዴታ አስተዋጽኦነቱ ይልቅ የግዴታ ይዘቱ አመዝኖ እንዲታይ አድርጎታል። የግዴታ ውዴታ አይነት ነገር ነው፣ ግን ያው ግዴታው ያመዝናል። ግብር የመክፈል ግዴታ የተጣለበት ማንኛውም ግለሰብ በተቀመጠው መስፈርት መሰረት መክፈል ይኖርበታል። ግብር የሚጣልበት ማንኛውም ሰው ከመክፈል ውጭ ሌላ አማራጭ የለውም። ግብርን ለመክፈል እምቢተኛ መሆን በህግ ያስቀጣል ማለት ነው። ግብር ሁኔታዊ አይደለም። ይህ ማለት ግብር ከመንግስት የተለየ ጥቅም ሲያገኙ የሚከፍሉት፣ ሳያገኙ ሲቀሩ ደግሞ የሚተውት ጉዳይ አይደለም። በምንከፍለው ግብርና ከመንግስት በምናገኘው ጥቅም መካከል ቀጥተኛ የሆነ ግንኙነት የለም። በመሆኑም ግለሰቦች ግብር የሚከፍሉት ቀጥተኛና ተመጣጣኝ ጥቅም ከመንግስት ስለሚያገኙ ሳይሆን መንግስት የልማትና መልካም ማስተዳደር ዓላማውን እንዳሳካ ለመደገፍ ነው ማለት ነው። ለልማትና ለተለያዩ ስራዎች ከኛው ወስዶ ወደኛው የሚያመጣበት ስርዓት ነው ማለት ነው። እንግዲህ ግብር የሚሰበሰበው ለጋራ ጥቅም ነው። መንግስት ከነዋሪው የሚሰበሰበውን ግብር እያንዳንዱ ግለሰብ ምን ያህል እንደሚከፍል ግምት ውስጥ ሳያስገባ ሁሉንም እኩል ተጠቃሚ ሊያደርግ በሚችሉ ተግባራት ላይ እንዲውል ያደርጋል። ለምሳሌ አንድ ሰው 2 ሚሊዮን ብር ግብር ቢገብርና አንድ ሰው ደግሞ 100 ሺህ ብር ግብር ቢገብር እነዛን ሰዎች ያማከለ አገልግሎት ነው እንጂ የሚሰጠው መንግስት አንተ ትልቅ ከፍላል አንተ ትንሽ ተብሎ የሚባል ነገር የለም በግብር ማለት ነው። ግብር የሚጣለው በተገኘ ጥቅም ላይ ነው። ምንም እንኳ ግብር የግዴታ መዋጮ ቢሆንም የትኛውም ሰው ግብር የሚያስከፍል ገቢ ወይም ጥቅም ካላገኘ በስተቀር እንዲከፍል አይገደድም። ለምሳሌ አንድ ባለመኪና ጋራዥ ሂዶ መኪናውን ካላስጠገነ በስተቀር የአገልግሎት ተርኖቨር ታክስ ሊከፍል አይችልም። እንግዲህ አንድ ባለመኪና ጋራዥ ሂዶ መኪናውን ካላስጠገነ በስተቀር የአገልግሎት ተርኖቨር ታክስ ቲኦቲ የምንለው ነው ሊከፍል አይገባም ማለት ነው። ሂዶ ጋራጅ ውስጥ ሰርቪስ ያገኝ ለዛ ደግሞ ለመንግስት ይገባ። በተመሳሳይ አንድ ስራ የሌለ ሰው ባላገኘው ገቢ የደመወዝ ገቢ ግብር እንዲከፍል አይገደድም ማለት ነው። ለምሳሌ አንድ ሰው ስራ የለውም እንበል፣ ግብር እንዲከፍል የሚያስገድደው አካል አይኖርም። መንግስት ግብር የሚጥለውና የሚሰበስበው የተለያዩ ዓላማዎች ለማሳካት ነው። ከዓላማዎች ውስጥ ገቢን በመሰብሰብ ለሚያከናውነው የልማትና መልካም አስተዳደር ስራዎች እንዲውል ለማስቻል፣ የሀብት ክፍፍልን ለማመጣጠን፣ ኢኮኖሚን ለማረጋጋት፣ ለህብረተሰቡ ጠንቅ የሆኑ ፍጆታዎች
እንዳይበረታቱ ለማድረግ የግሉን ክፍለ ኢኮኖሚ ወይም ኢንቨስትመንት ለማበረታታት ይጠቀምበታል። የካፒታል ግንባታና ክምችትን ለማፋጠን፣ የክልሎችን እድገት ለማመጣጠን፣ ውስጥ የሆነውን ሀብት በአግባቡ ለመጠቀም፣ የውጭ ንግድ ለማበረታታት፣ ስራ አጥነትን ለመቀነስ ወይም የስራ ዕድልን ለመፍጠር እንግዲህ ግብር ወሳኝ ነው ማለት ነው። የህብረተሰቡን የገቢ አቅም ለማሳደግ ወዘተ ይጠቀምበታል ማለት ነው። ግብር በተለያዩ የገቢ ምንጮች ይሰበሰባል። ገቢ ማለት ማንኛውም የኢኮኖሚ ጥቅም ሲሆን በመደበኛነት የተገኘ ባይሆንም ከማንኛውም ምንጭ በጥሬ ገንዘብ ወይም በአይነት በማንኛውም መልክ ለግብር ከፋዩ የሚከፈለውን በስሙ የተያያዘውን ወይም የተቀበለውን ጥቅም ሁሉ ይጨምራል። ገንዘብ ሊሆን ይችላል ወይም በአይነት ሊሆን ይችላል። ከመቀጠር የሚገኝ ገቢ እንግዲህ ከመቀጠር የሚገኝ ገቢ አለ። መኖሪያ ቤትን ወይም ድርጅትን በማከራየት የሚገኝ ገቢ፣ ከንግድ ስራ እንቅስቃሴ፣ የማዝናናት ስራ ከሚሰራ ሙዚቀኛ ወይም ስፖርተኛ በግል ካከናወነው ስራ የሚያገኘው ገቢ፣ ነዋሪነቱ በኢትዮጵያ ውስጥ ያልሆነ ሰው በቋሚ የንግድ ስራ ድርጅት አማካኝነት ለሚያከናውነው የንግድ ስራ የሚያገኘው ገቢ ኢትዮጵያዊ ላይሆን ይችላል፣ ግን ኢትዮጵያ ውስጥ እስከሆነ ድረስ ስራ እየተሰራ ያለው ግብር ይከፈላል ማለት ነው። በኢትዮጵያ ውስጥ የሚገኝ ቋሚ የንግድ ስራ ድርጅት፣ ተንቀሳቃሽ ንብረት በመሸጥ የሚገኝ ገቢ ወዘተ የገቢ ምንጮች በመባል ይታወቃሉ ማለት ነው። እንግዲህ እናንተ ስለዚህ ብዙ ታውቁ ይሆናል። በተለያዩ ጊዜያት በኢኮኖሚ ውስጥ የሚደረጉ ለውጦችና መሻሻል መነሻ ተጨማሪ የገቢ ምንጮችን ሊፈጥሩ ወይም የነበሩት ሊቀሩ ይችላሉ። እንግዲህ የተለያዩ ማሻሻያዎች ሊኖሩ ይችላሉ ማለት ነው። ግብር ሁኔታዊ ነው ሲል ምን ማለት ነው? መንግስት ግብር የሚሰበስብ ለምንድን ነው? የገቢ ግብር ሁለት ዋና ዋና መደቦች ይፈረጃል። ይህንን በደንብ ያዙ። ቀጥተኛ ግብር ሲሆን ማንኛውም ግለሰብ ወይም ድርጅት ከሚያገኘው ገቢ ላይ ራሱ በቀጥታ የሚከፍለው የግብር አይነት ነው። በዚህም ውስጥ ከመቀጠር፣ ከኪራይ፣ ከንግድ ስራዎች፣ ከሌሎች ገቢዎች የሚገኙ ግብሮች ይካተታሉ። ሌሎች ገቢዎች በመባል የሚጠቀሱት ከእድል ሙከራ አሸናፊነት፣ የፈጠራ መብት ከማከራየት፣ ከካፒታል ዋጋ እድገት፣ ከወለድ፣ ከኢትዮጵያ ውጭ ከሚሰጥ አገልግሎት፣ በአክሲዮን የትርፍ ድርሻ፣ ቋሚ ባልሆነ ሁኔታ የንብረት ኪራይ፣ እነዚህ ምንድናቸው? ሌሎች ተብለው የሚካተቱት ናቸው ማለት ነው። የመጀመሪያዎቹ ደግሞ በቀጥታ ግብር የምንከፍልባቸው ናቸው ማለት ነው። ተማሪዎች የደሞዝ ገቢ ግብር ማንኛውም ሰው ቀጥሮ ከሚያሰራቸው ሰራተኞች ላይ ደግሞ አለው። የደሞዝ ገቢ ግብር ማንኛውም ሰው ቀጥሮ ከሚያሰራቸው ሰራተኞች ላይ የስራ ግብር ይቀነሳል። ለምሳሌ መንግስት ሊሆን ይችላል ወይም የግል ድርጅት ሊሆን ይችላል። ስለዚህ የስራ ግብር ይቀነሳል። በየወሩ ከሰራተኞች ደሞዝ ተቀንሶ የሚሰበሰበውን የስራ ግብር ቀጣሪው ከእያንዳንዱ ወር መጨረሻ አንስቶ ባሉት 30 ቀናት ውስጥ ለግብር ባለስልጣን ይከፍላል ማለት ነው። እንግዲህ የቤት ኪራይ ግብር አለ። ከቤት ኪራይ ጋር የተያያዘ ነው። የሚያከራይ ሰው ያው ግብር ይከፍላል ማለት ነው። ሁለተኛ የግብር አይነት ደግሞ ቀጥታ ያልሆነ ግብር ነው። ቀጥታ ያልሆነ ግብር በማምረት አገልግሎት ምርት ሽያጭ አማካይነት የሚሰበሰብ የገቢ አይነት ነው። የግብሩ መሰረት ለምርትና አገልግሎት የሚከፈል ወጪ ሲሆን ግብሩም የምርት የወጪ ግብር ይባላል ማለት ነው። ሌላው የኤክሳይዝ ታክስ ከሀገር ውስጥ ሲመረቱም ሆነ ከውጭ ሲገቡት በተመሳሳይ ተመን የሚከፈል ግብር ነው። እሱ ምን ተብሎ ይጠራል? ኤክሳይዝ ታክስ ተብሎ ይጠራል ማለት ነው። ያው እንግዲህ የእንግሊዝኛው ነው። ኤክሳይዝ ታክስ የአማርኛ ቃል አይደለም ሲጀመር። ማህበራዊ ጠቀሜታ ከሌላቸው መሰረታዊና የቅንጦት ከሆኑ ምርቶች ግብሩ ይሰበሰባል። ለምሳሌ እንደ ኢትዮጵያ በጣም ቅንጡ የሆኑ መኪናዎች ወደ ሀገር ውስጥ ቢገቡ ነገር ግን ለእያንዳንዱ ማህበረሰብ የሚያበረክቱት አስተዋጽኦ ያን ያክል የሚሆን ከሆነ በጣም ከፍ ያለ የግብር ዋጋ ይጣልባቸዋል ማለት ነው። ተርኖቨር ታክስ በእቃ ወይም የአገልግሎት ሽያጭ ላይ የሚከፈል ግብር ነው። የግብር መስፈሪያው መሰረት የመሸጫ ዋጋው ነው። ስለዚህ እዛ ላይ ደግሞ በዛ አንድ ነገር ስትገዙ ተርኖቨር ታክስ ይኖረዋል። የተጨማሪ እሴት ታክስ የሚከፈለው በእቃ ወይም በአገልግሎት ማምረት ወይም በንግድ ግብይት ሂደት በሁለቱም ደረጃ በሚፈጠረው ተጨማሪ እሴት ላይ ነው። በንግድ ግብይት ሂደት በሁለቱም ደረጃ የሚፈጠረው ተጨማሪ እሴት ነው ማለት ምንድን ነው?
የግብሩ መክፈያ ጊዜው ወርሃዊ ሆኖ የሚቀጥለው ወር ከማለቁ በፊት ይከፈላል ማለት ነው። ይህ እንግዲህ ሂደት ነው። የቴምብር ቀረጥና ሽያጭ የመፈጸም መብት ግዴታ እንደዚህ ምንድነው ቴምብሮች አሉ የሚታተሙ እነሱም ከዛ ውስጥ ግዴታ የተመሰረተበት የተመዘገበበት የተላለፈበት ማንኛውም ሰነድ ላይ ነው። የቀረጡ አከፋፈል በቁርጥና በዋጋ ላይ በመቶኛ ሆኖ እንደ ሰነዱ ይዘትና ዋጋ ይለያያል ማለት ነው። እንግዲህ ምንባብ ነው። በተለያዩ የገቢና ሌሎች የግብር ድንጋጌዎች መሰረት የግብር ከፋዮች ተለይተው ይመደባሉ። ስለዚህ ደረጃ ሀ ለሐመር ውሃ እየተባለ ያው ግብር ይከፈላል ማለት ነው። እንግዲህ መረጃ ነው። በቀጥታ ወደ ጥያቄዎች ነው የምናልፈው ማለት ነው። የመጀመሪያው አንብቦ መረዳት ጥያቄዎች ናቸው። እውነት ወይም ሐሰት በማለት መልሱ ነው የሚለው። ምንባቡን መሰረት አድርገን እንግዲህ እውነት የሆኑትን እውነት፣ ሐሰት የሆኑትን ደግሞ ሐሰት በማለት እንመልሳለን። ግብር የግዴታ መዋጮ ቢሆንም ማንኛውም ሰው ግብር የሚያስከፍል ገቢ እስካላገኘ ድረስ እንዲከፍል አይገደድም ይላል። እውነት ነው ወይስ ሐሰት? እውነት ነው አይደለ? ስለዚህ እውነት ነው። ግብር ዜጎች ከመንግስት ጥቅም ሲያገኙ የሚከፍሉት፣ ሳያገኙ ሲቀሩ ደግሞ የሚተውት ጉዳይ ነው ከመንግስት ጥቅም። ስለዚህ ይህ ሐሰት ነው አይደለም የሚሆነው። ስለዚህ ይህንን እንደዚህ ያልን እናልፈዋለን ማለት ነው። ሌላውን ነገር እናንተ የመጨረሻ ግብር የሚሰበሰበው የመንግስት የገቢ መጠን ለመጨመር ብቻ ነው ይላል። እንደዛ ይልም አይደለም ምንባቡ። በዋናነት የዚህ ምንባብ ዓላማ እንግዲህ የግብር አይነቶችን ማሳወቅ ነው። ነገር ግን እናንተ መረጃዎችን ለምሳሌ ምን አይነት የግብር አይነቶች አሉ፣ ከማን ነው የሚሰበሰበው የሚለውን መረጃ በፍጥነት ለምሳሌ የመስራት ክህሎታችሁን ማሳደግ ነው። የማንበብ ክህሎታችሁን በፍጥነት የመረዳት ክህሎታችሁን መጨመር ማሳደግ ነው ትልቁ ጉዳይ። ጉዳያችን አሁን የገቢ አይነቱን መሸምደድ ወይም ሌላ አይደለም። ስለዚህ የእናንተን ክህሎት ማዳበር እስከሆነ ድረስ ነው። ምንም እንኳን መረጃው ጠቃሚ ቢሆንም ማለት ነው። መረጃው ጠቃሚ ነው አይደል? እንዳንድ ሀገር ለሚከተሉ ጥያቄዎች ከላይ የቀረበው ምንባብ መሰረት በማድረግ ትክክለኛው መልስ የያዘውን ፊደል በመምረጥ መልሱ ነው የሚለው። እንግዲህ የመጀመሪያው ቀጥተኛ የግብር አይነት ውስጥ የማይካተት የትኛው ነው? ከቀጥተኛ የግብር አይነቶች ውስጥ የማይካተተው የትኛው ነው? የጉምሩክ ቀረጥ ጉምሩክ ቀረጥ ይላል። የደመወዝ ገቢ ግብር፣ የንግድ ስራ ግብር፣ የቤት ኪራይ ገቢ ግብር ቀጥታ ያልሆኑ የጉምሩክ ነው እንግዲህ የማይካተተው ማለት ነው። እሱ ቀጥተኛ ባልሆነ መንገድ ነው የሚከፈለው። ስለዚህ ስለ ግብር ትክክል ያልሆነ የትኛው ነው ይላል። ግብር የሚሰበሰበው ለጋራ ጥቅም ነው። ግብር የግዴታ መዋጮ ነው። ሐመር ውሃ ግብር የሚጣለው በተገኘ ጥቅም ላይ ነው። ግብር የሚከፈለው ስራ አጥነትን ለማስወገድ ነው ይላል። ስለዚህ ትክክለኛ መልስ የትኛው ነው የሚሆነው ማለት ነው? ግብር የሚከፈለው ስራ አጥነትን ለማስወገድ ነው። ስለ ግብር ትክክል ያልሆነ የትኛው ነው የሚለው እንግዲህ እናንተ በደንብ ግብር የግዴታ መዋጮ ነው። ግብር የሚሰበሰበው ለጋራ ጥቅም ነው። ግብር የሚጣለው በተገኘ ጥቅም ላይ ነው። ግብር የሚከፈለው ስራ አጥነትን ለማስወገድ ነው። በእርግጥ ስራ አጥነትን ለማስወገድ ለመቀነስ ካልሆነ በስተቀር ትንሽ ራቅ የሚለው ይሄ ነው። ሌሎቹ ኦልሞስት ተቀራራቢ ስለሆኑ ማለት ነው። እንግዲህ እነዚህም በዚህ መሰረት ሌሎቹን ስሯቸው። ቀጣይ ላይ ክፍል 4 ጽሕፈት ይላል። እንግዲህ ዛሬ ጠቅለል ሲል በዚህ በምዕራፍ 2 በመጀመሪያው ድምፆ ምስል ወይም ቪዲዮችን በዋናነት እንግዲህ ለማጠቃለል ያክል 2 ዋና ዋና ሀሳቦችን አይተናል። ምንባብ ማዳመጥ፣ የማዳመጥ ክህሎት ምንባብ አዳምጣችኋል ማለት ነው። ጥያቄዎችን አንድ ላይ ሰርተናል። እንዲሁም ማንበብን ከሚያጎለብቱ ነገሮች ወይም መጽሐፋችሁ ላይ ከተጠቀሰው ስለ ግብር ጠቀሜታ አጠቃላይ የግብር አይነቶችን የሚዘረዝረውን ምንባብ አሁን አይተናል ማለት ነው። ከዚህ በተጨማሪ ደግሞ ክርክር፣ የክርክር ዝግጅትና አቀራረብ። ለምሳሌ ክርክር እንዴት እናዘጋጃለን? መጀመሪያ ምንድን ነው ማድረግ ያለብን? ርዕስ እንመርጣለን አይደለ? ከዛ በኋላ ስለ ርዕሳችን ደግሞ
መረጃ እናሰባስባለን። እንዲህ እያለን ክርክር እናዘጋጃለን ማለት ነው። የክርክር አቀራረባችን ደግሞ ዳኞች ይኖሩታል። የክርክር ዳኞች ይኖራሉ። ርዕሳችንን እናስተዋውቃለን። ሀሳብን በመረጃ ቅደም ተከተል በተገቢው አካላዊ እንቅስቃሴ ስርዓት ባለው መንገድ እንቅስቃሴ ይኖረናል ማለት ነው። በተገቢው አካላዊ እንቅስቃሴ ሲባል እንግዲህ ያልሆነ ምልክት ወይም መድረኩን በማይመጥን አኳኋን ልናደርግ አይገባም ማለት ነው። የመቃወሚያ ሀሳብ ማዘጋጀት፣ ይሄ ማለት ከተቃዋሚ ወይም ደግሞ ከዛኛው ወገን ከተቀናቃኝ ወገን የሚመጡ ሀሳቦች ላይ መጀመሪያ ማስታወሻ መያዝ አለብን። ማስታወሻ ካልያዝን ምን እንደተጠየቀ ላናውቅ እንችላለን ወይም ልንረሳው እንችላለን ማለት ነው። ማስታወሻ እንይዛለን፣ እዛ ደግሞ እንዘጋጃለን። የጊዜ አጠቃቀም በጸጋ መቀበል ሽንፈታችንን በጸጋ መቀበል እና መስጋና ይገባል ማለት ነው። ስለዚህ ዛሬ እንግዲህ እነዚህ ርዕሶችን አይተናል ውድ ተማሪዎች። በቀጣይ በምዕራፍ 2 ሁለተኛው ቪዲዮ እንገናኛለን ማለት ነው። ለዛሬው እዚህ ላይ እናበቃለን። እስከሚቀጥለው ድረስ ደህና ሁኑ ተማሪዎች።